እንዴት ነው የፈለጋችሁት? እኔ ማለት የእናንተን ፍላጎት አስረዱ። እኔ የምትፈልገው ማለት ነው ይኸውልህ፣ አንድ ነገር ልጠይቅ። የምትፈልገው እኔ ካንተ እንድርቅ ነው? እዚያ አጠገብ ላጠገብ ሆነ ከሷ ጋር እየሆንክ እኔ ጋር ግን እኔም ጋር እየመጣ ከሷ ጋርም እየሆንክ እኔም ጋር እየመጣ ወይም ደግሞ እዛ ከሷ ጋር የሆንክበት ቦታ እኔ እንድገኝ እያደረክ ነው መቀጠል የምትፈልገው? ይሄ ነገር ፍላጎትህን ንገረኝ። ምንድነው የምትፈልገው? ከሷ ጋር ማሽ የምትለብስበት ከዛ እኔ ደግሞ እዛ ቦታ እንድገኝ የምታደርግበት ምክንያት ዋልት ያኔ እናቴ ማለት ነው አንቺን ስለምትወድ አኔ ማባሩ على غير مكان እንዳይመስልሽ እንካ ችግር አለብኝ። እሷ ደግሞ በአማርኛ አውራ ያለች ነው። እንዴት ነው ማውራት ትችያለሽ? ደግሞ ይገባሻል። አረብኛ አይገባኝ። በአማርኛ እንደፈለኩት ነው ማውራት፣ በምንችልበት ነው ማውራት። እኔ አልሰማም። እንድሰማ መሰለኝ የምታወራው። መልሺ ላፍቅርህ መልሺ። አሰላም አለይኩም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልሐምዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ዛሬ ያው ደስ ብሎኝ ነው የመጣሁት። ማለት ትላንትና ሊፈጠር የነበረ ነገር ነበር። ያ ነገር ባለመፈጠሩ ደስ ብሎኛል። ምክንያቱም ኤሪክ የመጣበት ዓላማ አለ፣ ሁላችንም እናውቀዋለን እና የመጣበት ዓላማ እንዲሳካለት ብዙ ጥረት አድርጓል። መክፈል ያለበትን ዋጋ ከፍሏል። ከዛም በላይ ሆኗል እና አሁን ደግሞ ምናልባት ማፊ ጋር ሆኖ ነገሮች ሊስተካከሉ አሪፍ ሊሆኑ ይችላል፣ አይታወቅም ሁሉ ነገር እና ማፊ ደግሞ ወደ ሀገሬ ሄዳለሁ ከዚህ በላይ የሰው ህይወት ውስጥ ገባሽ መባል አልፈልግም ብላ ልትሄድ ነበረ። ስለቀረሽ ደስ ብሎኛል። ባይዞ ሳንተም ስላስቀራት አሪፍ ስራ ነው። خلاص ما بعرف هي هون دايما يتمتع دم سنتنا بدن باورو كسواقه ما راح تروح. ومثل ما قلت له عندنا قركوات مالك الناتي نسوان تودالج سيجمر عن الناتي يعني دستني ما يرق النقر تودالج السوان أترم مالك ف هذا الحل المناسب انه ما تروح. على ميدا عارف ومبسوط ደስ ብሏል። ዛሬ ያው እነሱም እየመጡ ነው፣ ግን ገርሞኛል። ማለት እንዴት እንዳስቀረሃት ምትቀር አልመሰለኝም ነበር አካሄዷ ማለት ነው። قناعتها باللامس قناعتها مبارحة يعني انه ما لازم تروح. هي زراحت انا شو بدي ضل ساوي هون لحالي، هديك ما عم تقبل حكي، فهي وجودها هون خير لإلي. عارف ايه فمبسوط. አይ ደስ ስላለ ደስ ብሎኛል። ما عاد تروح። አይ እንደ እውነታው ያው ብዙ ሰዎችም እያላችሁ ነበረ፣ በውስጥም እየጻፋችሁ ነበረ ምናምን ነገርና የብዙዎቻችሁን ሐሳብ እያየሁት ነበረ። ግን እውነት ማለት ፍቅሩን እሱን ተቀብለው ቢሆን ኖሮ ያ ጊዜ እኔ እንደማስበው በቂ ነው ብዬ ነው ማስበው። ግን ደግሞ ከዛ ያለፈ ነገር ከዚህ በኋላ የሚመጣው ነገር ትንሽ ጊዜ ነው፣ አጭር ነው ምናምን። ያው ሁሉም ሰው እንደየራሱ አመለካከቱ ይለያያል። ሲጀመር እኮ በመጀመሪያም ለሱ አስቤ ማለት እሱ ሲጨናነቅ እንደዛ በቃ ከልክ በላይ ሲሆን ሳየው ለሱ ብዬ ነው ያን ውሳኔ ወሰንኩት እንጂ ለማን ብዬ ማን ደስ እንዲለው ብዬ እንደዚህ አይነት ውሳኔ ሊሄድ ነው ምናምን ለመሄድ ወስኛለሁ። እዚህ በኋላ የሰውን ህይወት መጥበጥ አልፈልግም ብዬ ስወስን ለሷ ብዬ ያደረኩት ምናምን ነገር ነው የመሰላት። ግን እኔ ለሱ ብዬ ነበር ያደረኩት። እሱም ከዚህ በላይ ሲጨናነቅ ማየት ስለማልፈልግ ከደስተኛ እንዲሆን ነበር አስቤም ወደ እሱ ለመቅረብ እየሞከርኩኝ ነበር። ስለዚህ በእኔ ምክንያት ሰላሙን እያጣ ስለመሰለኝ ነበር ያንን ውሳኔ ወሰንኩትና አሁን ግን እናቱ በጊዜ ሂደት እንደምትወደኝ ነግሮኛል እና ለማንም ብዬ እዚህ በኋላ አልቀርም፣ ሁሌም ከጎኑ ነው። ዋልቱ ተሸፈክ ትወዳለች እርግጠኛ ነኝ እናት። አይ ያው ሁሉም ሰው ጊዜ ይፈልጋል። ፍቅር ማለት ደግሞ መላመድ ነው። በመላመድ ውስጥ ደግሞ ነገሮች ያው አሁን እየተቀየረ ያለ ነገር ምናምን የመጣው ምናልባት ከሄለን ጋር ማለት የሆነ ነገሮች እንደምታስበው ያው አለ አይደለም በቃ እና በመላመድ ነው 3 ወር ምናምን فرحان انا مبسوط
በሚገርም ሁኔታ ግን ማለት ነው እናንተን በጣም የወደዳችሁ ሰው ለነሱ ስጦታ ሰጥልኝ ብሎ ስጦታ ልኮላችኋል። እስኪ ቼክ አድርጉት ደርሳችሁ ነው ዋች እና ውድ ቤተሰቦች ያው ማለት የሆነ የነገርኳችሁ ነገር ነበረ ከዚህ ቀደም ማለት የሆነ አንድ ያሰባችሁት ነገር ካለ ማሳካት የምትፈልጉት አላማ ካላችሁ ያ አላማ እንዲሰካላችሁ ማድረግ ያለባችሁን ነገር ታደርጋላችሁ፣ መክፈል ያለባችሁን ዋጋ ትከፍላላችሁ፣ ከዛም በላይ ሁሉንም ነገር ታደርጋላችሁና በእንደዛ አይነት ሁኔታ ውስጥ ሰዎች ላይረዷችሁ፣ ከሰዎች ጋር ላትግባቡ ትችላላችሁ። ግን እናንተ ያመናችሁበት አላማ መልካም ነገር ከሆነ ጥሩ ነገር ከሆነ እስከ መጨረሻው ድረስ ታግላችሁ ያሰባችሁትን ነገር ማሳካት ባለፈ ነግሬያችሁ ነበረ። የሰዎችን ትችት የምትሰማ እንቁራሪት ብትሆን ኖሮ ወድቃ ትቀር ነበርና ይሄ ነገር እስኪሳካ ድረስ ሁሉንም ነገር አድርገን የተሻለ ነገር ይፈጠራል። የዚህ ነገር ማብቂያው የተሻለ ነው ብዬ አስባለሁኝ እና እስኪ እንጠብቃቸው። መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ ቀንሼ በጣም ያምራል عن جد كثير حلو اللي اعطانا هاي الهديه شكرا له ያላከው ሰው ቴንክ ዩ ይጀንን በጣም ያምራል። በነገራችን ላይ እኔም አላየሁትም ሲላክ ጊዜ ውስጡ ምን አይነት ልብስ እንዳለ አላየሁም። ሳያችሁ ግን በጣም ያምራል። በጣም حلو كثير وانا بحب الماتش እና ያው እነሱም እየመጡ ነው መሰለኝ ደርሰዋል። ያው ያለውን ነገር ሁሉንም ነገር ዲቴል አውርታችሁ መግባባት በምትችሉበት መንገድ ትግባባላችሁ ብዬ አስባለሁ። እንግባባ ነው የሚሻለው ሲጀመር። አኒ እንትነች ነግሬሽ አልነበረ ትላት እርግጠኝነት ደግሞ ማለት ነው እንደሚያስቀራት እርግጠኛ ነበር። ለምን እንደዚህ ያደረኩኝ? መጀመሪያ ሰላም አይባል አጣርፍ ተሰለም ድንሽ ወንስ አይደለም ቆይ ትላንት አውርተን ጨርሰን ተስማምተን ነበረ። ምንድነው የተስማማነው? ነገሮች ሁሉ እንዲስተካከሉ እሷ ከህይወት መውጣት አለባት ብያለሁ አላልኩም ነው ወይስ አንተ እንዲስተካከሉ አልፈለክም? ነገሮች በዚሁ ተተራምሰው እንዲቀጥሉ ነው። ጭራሽ ደግሞ ማች ለብሰልኝ ነው እሷ ስትሄድ ነው የሚስተካከለው። አልገባኝም። እየዋት በትሮህ በስር ክልሽ ሳ አይ አይደለም ማች መልበስ ነገሮች ሁሉ ማለት ነው። እሷን የሚቀና ሰው ብታገኙ እሷን ለማስቀናት ይመስላል። ማች ለብሳችሁ ምናምን እዚህ ጋር ዲኮር ምናምን ትሰራላችሁ። አመልክ ምናምን ስጦታ ከሆነ ማሽ ነው እንዴ? ስጦታ ከሚወደን ሰው የተሰጠ አብረን ሲጀመር እኮ ጆሲ ለሱ ብዬ የሱን ሰላም ላለመረበሽ ነበር ለመሄድ የሚለው ውሳኔ ወሰንኩ። ግን እሱን እንዲቆይለት ከፈለገ መሄድ አይጠበቅብኝም። ምክንያቱም ለሱ እንጂ ለእናንተ ወይም ለአንተ ለሱ አይደለም ያንን ውሳኔ ወሰንኩ። ነገር አለ እኔ አልገባኝ ነገር አለ። አንተ ግን ምንድነው አላማ? እስኪ አላማን ግልጽ አድርገህ ንገረኝ ነው ጠይቅ። ምንድነው እስከዛሬ ስናግዝ እኔም እሱም ስናግዝ የነበረው እሷ ካንተ ጎን እንድትሆን አብራችሁ እንድትሆኑ ነበረ። አሁን ግን እኛ አብራችሁ እንድትሆኑ እናደርጋለን። አንተ ደግሞ ከሷ መራቅን ነው እየመረጥክ ያለው። ማለት ምንድነው የፈለከው? ቆ ማለት አላማህን ልታስረዳኝ ትችላለህ? በግልጽ አላማህን ማወቅ ፈልጋለሁ። የተለያየ ቀን ማለት የተለያየ ነገር እያወራህ ነው ያለውና አላማህን ፍላጎትህን ልረዳው ስላልቻልኩኝ አላማ ሐሳብህ ምንድነው? ጭራሽ ከሷ ጋር ማሽ ለመልበስ ማለት ያ ይሄ ፍላጎት ምናምን እኔ መጀመሪያ ቀን ምናምን ወይ እንደዛ ስትሉ እንደ ቀልድ ነው እንጂ የወሰድኩት ምናምን ማሽ መልበስ ብላችሁ ሐሳብ ስታመጡ የምር ማሽ ትለብሳላችሁ ብዬ አልጠበቅኩም ነበር። بدك تعرفي عادي بحكي لك يعني አላማን ታያለሽ አንቺ። እኔ አላማን እያወቅኩት አይደለም ማለት እኔ አላማ የለኝም እኮ አላማህን እያወቅኩት አይደለም። ምክንያቱም ኤንዲና ፈቅራለሁ ከምትል ልጅ ጋር ማች እየለበስክ እኔ አላማህን ማለት ግልጽ አልሆነልኝም። አላማ እየገባኝ ምናምን አይደለም። ገባ? አላማ ግልጽ የሆነ ነገር አይደለም።
በቃ ምን እንደምትፈልግ ማለት ነው። የምትፈልግ ትክክለኛውን አላማ ተናገር። እንኳን እኛ አንተ ራሱ እያወቅህ እየመሰለኝ አይደል? ዛሬ ሌላ ሰው ነገ ሌላ ሰው እየሆንክ ራስ እየተቀያየርክ ምን እያሰብክ ነው? ራሱ ምን እየሆነ እንደሆነ እኮ አያውቅም። ምክንያቱም አያውቅም። በቃ እንዴ ትላንትና ሌላ ሰው ነው፣ ከትላንት ወዲያ ሌላ ሰው፣ ዛሬ ደግሞ ማሽ ለብሶ መጣ። ትላንት ምን ሲል ነበር? ሌላ ነገር ሲያወራ ነበር። ምን አይነት ሰው ነው? እንደዚህ አትሆን አንተ፣ እንደዚህ አትናገር። ስማ፣ በመጀመሪያ ደረጃ የእሱ ማች መልበስ እናንተ ለምንድን ነው የረበሻችሁ? እንዴ ምን ማለት ነው? ምንድን ነው እስኪ የረበሻችሁ? ንገረኝ እስኪ ምንድን ነው? ከፈለገው ሰው ጋር ይልበስ። ከፈለገው እኮ ያልገባኝ ነገር እንዲ ፍላጎታ አልገባኝም። ከሷ ጋር ማች ሲለብስ ማለት እንዴት ነው የፈለጋችሁት? እኔ ማለት የእናንተን ፍላጎት አስረዱኝ። እኔ የምትፈልገው ማለት ነው ይኸውልህ፣ አንድ ነገር ልጠይቅ። የምትፈልገው እኔ ካንተ እንድርቅ ነው? በቃ መልስልኝና፣ አዎ ራቂ፣ ከኔ ራቂ በለ መልስልኝ። እኔ ኑር በላት እሱን ነው የፈለከው? የሚችለውን ነገር ሁሉ አደረገ እኮ አብረሽው እንድትሆኚ እንድትርቂው አይደለም። ኖ ምንድነው የምትፈልገው አሁን ላይ? شو ما سويته حاولت معك بكل شيء بس ما عم لاقي شيء منك يعني بعدين هاي هدية በስነ ስርዓት አስረዳኝ። በስነ ስርዓት አውራኝ። ገባ? ምንድነው ፍላጎትህን አስረዳኝ በስነ ስርዓት። ከዛም በኋላ ደግሞ ማለት ነው ሌላኛው ደግሞ ፍላጎትሽ እንድግዜ ልንገርሽ። ቆይ ልንገርህ። አይ ፍላጎት አይደለም ይሄ፣ የውሸት ፍላጎት አይደለም። አሁን ትክክለኛ የሚሰማ ከሷ ጋር ማች ያስለበሰ ፍላጎትን እኔ ማወቅ ፈልገው። እሷ ጋር ማች ለመልበስ ያበቃ ፍላጎት አይመለከትም። ስጦታ ይሁን ከመንገድ ተገኝቶ ይሁን ሰው በክብር ሰጥቶ ይሁን ምናምን አይደለም። ዋናው ነገር እሱ አይደለም። አንተ ይሄንን ለመልበስ ይሄኛውን እኮ ከሆነ የሆነች ሴት በዚህ ልፍ ስትል ብታይ ስጦታ ቢሰጣችሁ አትለብሰውም። ይሄ ግልጽ ነገር ነው። ገባህ? የእሱን ፍላጎት እንተውና የአንቺን ፍላጎት ንገሪኝ እስኪ። የአንቺን ፍላጎት ንገሪኝ። የኔ ፍላጎት አይደለም። የአንቺን ፍላጎት ንገሪኝ። የአንቺን ፍላጎት ንገሪኝ። እኔ ከሱ መስማት እንዲህ መሀል አትግባ እሺ። ከሱ ጋር ነው ማውራት። ኖ አንቺ ንገሪው። እሱ አሁን አማርኛ ምናምን በደንብ እየተረዳሽ አይደለም። ይገባዋል። ችግር የለም። ሌላ ነገር ሲሆን ነው የሚገባው። እንደዚህ አይነት ነገር ነው የማይገባው። መርጦ ነው እንደሚሰማው። ለሱ መልስ ብትሰጪው ነው የሚሻለው። አንቺ ንገሪኝ። ትነግረኛለህ ወይ ምን ይሻላል? የእሷን ፍላጎት ንገራት እንዳለሽ ማለት ነው። ያኔ ምንም ፍላጎት የለኝም። የምንም ታውሪ ማለት ነው። እኔ የገባኝ ነገር በጣም አልገባህም እንዴ? ተው እንጂ። እሺ ምንም ፍላጎት ከሌለሽ ታዲያ ለምንድን ነው የሚረብሽሽ? እየረበሸሽ እኮ ነው የሚመስለው ያለው ነገር። እየጠየቅኩ እኮ ነው ያለሁት። እሱ ከኔ ጋር ለምሳሌ የሆነ ነገር ሲያደርግ ከሷ ጋር የሆነ ነገር ሲያደርግ እኔ እዛ ቦታ ላይ እንድገኝ የሚደረግበት ምክንያት ምንድን ነው? ያልገባኝ ነገር ሰጥቷል አይደል? ማለት በሌላ በራስሽ ጉዳይ እኮ ከሱ ጋር የምትመጪው እንጂ እሱ አይደለም የጠራሽ። ኖ አይደለም። እኔ ተጠርቼ ነው እንጂ መቼም ሳልጠራ የትም ቦታ እስከ ዛሬ ብዙ ቦታ ተገናኝተናል። አንተ ከሴት ጋር ስትሆን እሱ ለምን አንተ ጋር የምትመጣ መስሎ ነው እንዴ? እሺ እኔ ነው ያተራሁት። እሷ ምን ከሆነ ይደብራል። አንተ አይደለም አንተ ከሴት ጋር ስትሆን ሄደን እኮ ምን ችግር አለው? ሌላ ሲሉ ውስጥብኝ ነው ብላ ምናምን ካንተ ጋር የምትመጣ የመሳቢያ ዘዴ መስሎ ከሆነ ተሳስተሃል። ለምን እንደዛ ቢሆን ይደብራል? حبيبي ما انا اللي ناديتها ولا اللي ناديتها فلالا ዛሬ በአረብኛ ዛሬ ነው አማርኛ የጠፋብህ እንዴ? ወይስ እኛ እንዳይገባን ነው? ሲጀመር የምትናገሩት ነገር ስለዚህ አይ ኖ እኔ ያውልህ እንዴ እኔ ለሱ ነው ጥያቄን የጠየኩት ይመልስልኝ እሱ። ገባ? አይ አንቺ ብትመልሽለት ሁሉ ነገር ያበቃል። ለዛ አንቺ መልሽለት ከቻልሽ። እኔ ማወቅም ፈልገው የሱን ነው። እኔ ማወቅ ነው ፈልገው እሱ ነው። እኔ እኮ ለአንተ መጀመሪያ የጠየቅኩህ እኮ እኔ ነኝ ጥያቄውን ያቀረብኩልህ። እንደዚህ ከምትወዘጋገብ ፍላጎትህን ንገረኝ። ምንድን ነው የምትፈልገው? ከሷ ጋር ማሽ የምትለብስበት ከዛ እኔ ደግሞ እዛ ቦታ እንድገኝ የምታደርግበት ምክንያት የሆነ ቦታ ላይ እኔ እንድገኝ የምታደርግበት ምክንያት ማወቅ እፈልጋለሁ። ገባ? ምንድን ነው ፍላጎቱ? በስነ ስርዓት አስረዳኝ። ከሷ ጋር መሆን ነው የምትፈልገው? ፍላጎትህን ንገረኝ በግልጽ ማለት ነው። እሱን ጥያቄ ጠየቀኝ። አጠገቤ ወንድ አስቁሜ ቢሆን እመልስልህ ነበር። እኔ ባንተ ቦታ ቢሆን ከሆነ ሰው ጋር ማሽ ለብሼ ቢሆን ከሱ ጋር ነው መሆን ፈልገው ብዬ እመልስልህ ነበር። አንተም እንደዛ ይሄ ድቡክብክ ከምታረገው ነገሩ አሁን መጥፎ ሰው የሚያደርገን አንቺ ነሽ፣ ጥሩ ሰው የሚያደርገን አንቺ ነሽ። هي بنظرة انا بصير يا سيء يا منيح والله انا صرت سيء يعني አሁን እኔ መጥፎ ሰው ሆንኩት። አጠገቤ ሴት አስቀመጥኩት እሷን ለማስቀናት ነው። እንደዚህ ለማስቀናት ነው ብያለሁ። ያው እሱ እያለ እኮ እያወራህ ያለው ከኔ ጋር ነው እኮ። እሱን ለሱ ትመልስለታለህ። እኔ ደግሞ የጠየቅኩህን ነገር شو انا بالمدرسة ትምህርት ቤት ነው ያለው
እሷ መቀመጧና መቆሟ አይደለም ከሷ አጠገብ እኮ በቃ አሁን እሱ የምጠይቂው ጥያቄ አለ ለምጠይቂው ጥያቄ ጠየቀሽ መልስ ከሆነ መልስ መጀመሪያ የጠየኩት እኔ ስለሆንኩ መጀመሪያ ጥያቄ ነው ለጥያቄ ይሆናል እኮ አንዳንዴ እኔ ጥያቄ ጠየኩት ነገሮች ሁሉ ድብቅብቅ ያረክ ያለው ምንም ድብቅብቅ ያለ ነገር የለም ስለዚህ አሁን እንዲህ ነው የምትቀጥለው አይደል አንተ ስሚ ደሞን አኒ ትክክለኛውን መልስ ነው ካንተ መስማት ፈልገው እንደዚህ ነው የምትቀጥለው ተስማምተዋል ይሄኛው ህይወት ተስማምተዋል ማች እየለበስክ ከሷ ጋር መስማት አትፈልግም እኔ ልንገርህ መጀመሪያ እኔ ላው መጀመሪያ ጥያቄ ጠይቄ አልመለስኩ አንተ ስለሆንክ እኔ ነኝ ማውራት ያለብኝ እንደዚህ ከሷ ጋር መቀጠል የምትፈልገው እንደዚህ አጠገብ ላጠገብ ሆነ ከሷ ጋር እየሆንክ እኔ ጋር ግን እኔም ጋር እየመጣ ከሷ ጋርም እየሆንክ እኔም ጋር እየመጣ ወይም ደግሞ እዛ ከሷ ጋር የሆንክበት ቦታ እኔ እንድገኝ እያደረክ ነው መቀጠል የምትፈልገው ይሄ ነገር አስደስተዋል በህይወት ኖ ግን ይሄንን ነገር አጥሪ አይደለም እሱን እየጠራሹ እኮ ነው ሌላ ጊዜ ልትጠሪው ትችያለሽ እሱ ጠራሽ አንቺም ጠራሹ እሱም ሊመጣ ይችላል አንቺም ልትመጪ ትችያለሽ እንጂ አንቺን ለማስቀናት ሆን ብሎ ወይም ደግሞ አንቺ እዚህ ቦታ እንድትገኝ አልጠራሽም ሲቀጥል እሱ አይደለም የጠራሽ ስለማስቀናት አላወራው እሱ አይደለም የጠራሽ እኔ ነኝ የጠራሽ ስለማስቀናት አላወራው ሲቀጥል እሱ አልጠራሽም ነገርኩሽ እኔ ነኝ የጠራሽ ስለማስቀናት አላወራሁም ዝም ብላችሁ ዘው አትበሉ ስለማስቀናት ያወራ ሰው የለም እዚህ ጋር አይ እንደዛ ነው የሚመስለው እኮ ስለማስቀናትም ከሆነ እሰየው ንገራት አንተ እናት እሺ ልንገርሽ መልስልኝ እየጠበቅኩ እሺ ዋልት ያኔ እናቴ ማለት ነው አንቺን ስለምትወድ አኒ ማባሩ على غير مكان እንዳይመስልሽ አረፍቴ አንቺን በአማርኛ አውራ በቃ የሱ እናት ስለወደደችሽ ብቻ አንቺ እንደዚህ መሆን የለብሽም ትላንትና ስታሳየ የነበረው ሐረካት ምናምን በቃ እንደዛ ነው ሊልሽ የፈለገው ማስረዳት ካልቻለ እንስኛ አልገባኝም አረብኛ እያለች እኮ ነው አንተ ችግር አለብሽ እሷ ደግሞ በአማርኛ አውራ ያለች ነው እንዴት ነው አረብኛ አልሰማው ትችያለሽ ደግሞ ይገባሻል አረብኛ አይገባኝም በአማርኛ አውራ እንደፈለኩት ነው ማውራ በምንችልበት ነው ማውራ እኔ አልሰማም እንድሰማ መሰለኝ መተው ማውራት ነው ያፈለክሽ ያ አይደለም እኔም ችልበት ነው ማውራት ኦኬ የምትችልበት ከሆነ እኔ ልሰማህ ስምን ላውራሽ እኮ በአማርኛ እኮ ስምን ላውራሽ እኮ በአረብኛ ካወራ አልሰማህም አላሄደ አፈሹት እናቴ አንቺን ስለምትወድ ሌላ ሰው እንደማትወድም እንዳይመስልሽ እሷ የምትወደው እኔ ደስተኛ ለመሆን ነው عرفتي مو بس انه انت بتحبك لك فعادي አንቺ እንዴት እንደወደደች ሌላ ሰውም ትወዳለች እርግጥኝ يعني فانت لا تتأكدي من هذا الموضوع وتصيري واو أمه لا يريك ليه لا سويت ود ምናምን እንዳይመስልሽ عرفتي ይመስለኛል ኦኬ ተወደድኩኝ ብለሽ አትበይ ደንበር ገተረኛም አንድ ሰሞን እንዲያርጎን ነበር ነው ጨዋታው ገብቶሃል ላትወድ ይቅርታ ማለት እንደሱ አይነት ሰው ልትወድ አትችልም ይቅርታ አድርጊልኝ ليش على فكرة ما في الناس ማለት ነው አንቺን ትወዳለች እርግጥኛ ነኝ ከሁሉም በላይ ነው የምትወድሽ ማለት ነው ከዛስ ለኔ ትደውላለች ልጅ እንዴት ነህ ምናምን አትልይም ማፊ ሀቢብቲ የታለች ደህና ነች ለማፊ ነው የምትጠይቀው ለኔ አይደለም እናቴ ሰው ከወደደች እንደዚህ ማለት ነው እነሱ ወሬ አትስማች በግድ ልታስወድዳት ማለት ነው ማያዛልቅ ጸሎት ለቅስታታይ ስለዚህ መጀመሪያ ሲጀመር እሷን ስላወቀቻት እናቴ ካኔ በላይ አታውቂም አንቺ ደግሞ አታውቂም ልክ እንደዛ ነበር የምትለው ሰው ከዚህ በኋላ በደንብ ስለምታውቀኝ በደንብ ስለምንግባባ እኔን የማትወድበት ምንም ምክንያት አይኖርም ማለት ነው አይ ግን እሷ እናት እስከሆነች ድረስ ልጇ የሚፈልገው ልጇ የሚያስደስተው ልጇ የመረጠውን ነገር ነው ሹክራን ልጇ መጀመሪያ አንቺን ስላወቀች ነው እንደዛ የሆነችው ይሄን ያክል የሚያጉራራ ነገር ወይ አለ በጣም አለ ጊዜ ሂደት አብረን ነው ያምር በጣም አለ እኔ አሲዛለሁ ሰው ግን የጣሉትን ሲያነሳበት አይወድም በግድ ምናምን አይደለም ሊሄድ ፈልጌ የመለሰኝ እሱ ነው እሱን አትርሳሽ እኔማ ወስኜ ነበር ይሄ ለመሄድ የወሰንኩትም ለሱ ደስታ ስለ ለመቆየት የወሰንኩትም እሱ ስለጠየቀኝ ለሱ ደስታ የለችማ እዚህ ታዲያ ምን ይደረጋል خلاص مثل ما قلت لك ለማንኛውም ታዲያ አይ ጥሩ ነው በርቱ كثير አንተ በዚህ ነገር እርግጠኛ ከሆንክበት ስለዚህ አሁን ያለህበት ሁኔታ ተመችቷል እርግጠኛ ነህ በዚህ ነገር እርግጠኛ ነህ ተመችቷል ያለህበት ሁኔታ እንደዚህ ደስተኛ ነህ ኤለን በርሃል ትልክ ትናንትናም ነገርኩሽ ለአንቺ አሁንም ደግሞ አደግመዋለሁ ኢማኒ
طالما انت عم بتساوي هيك انا زرعت ما برجع، اذا طلعت من حياتك ما برجع. عيوني ما بتشوفيهم، عيني راسه عتاين، ايماني لا تعملي هيك. እኔ እኮ ብያለሁ አታስፈራራኝ። ምንድነው ከኔ እኔን ካላየሽ ምናምን ትሞቻለሽ ምናምን የሚባል ሰው የለም እኔ ህይወት ውስጥ። ግን እንድታውቀው ፈልገው ነገር ያለ እኔ ኦክሲጅን አትወስጂም አላልኩሽም እኮ በቃ አልኩ። ኢማኒ እኔ ከሄድኩ አልመለስም። ግልጽ ነው ያወራው። ስለራስ ነው እየነገርኩት ያለው። ኦኬ አዎ እኮ እንጂ ሁሉ ሰው ይኖራል እኮ። እኔ ደግሞ እየጠየቅኩ ነው። አንተም እኮ የምትኖር አይመስልም ነበር፣ ግን ህይወት እየቀጠልክ ነው። እኔ አትኖርም ብዬ አላውቅም። ይቅርታ አድርግልኝና አሁን ንገረኝ። ተመችቷል ይሄ ነገር? ያዘልቃል? ትኖርበታለህ? ليش لا ትኖርበታለህ ወይ እያልኩት ነው። ይሄ ነገር ይቀጥላል እኮ ያልኩሽ ነው። ለምን አይሆንም? ይሆናል። እንደዚህ ማሽ ለብሰው ፎቶ ሳይነሱ እንዳይሄዱ እኛ እንሂድላችሁ። እናመሰግናለን። باي باي دير بالك عليها كن فوتو بيانا ساينا عارفني ጥራው جوسي عندنا فوتو عندي حبيبي انا ስትጀምር ችክችክ ችግር ምናምን አልወድም። ይሄ አንተ ደግሞ ቢያንስ ትረዳለህ። እነሱ እንደዚህ ሲያወሩ በፍጥነት ሲያወሩ እኔ አይገባኝም እኮ። ከዛ እኔ በአረብኛ ሲያወራው አማርኛ ማውራት አልፈልግም አይደለም አይመታልኝም። የውስጥን ስሜት አውጥቶ ማውራት ይከብዳል። እሷ ደግሞ የጠየቀች ያለችው የውስጥ ስሜት ነው። ዝም ብለህ ቾክ ለምትወስነው ውሳኔ አይደለም እየጠየቀች ያለችው። ትፈልጋለህ አትፈልግም፣ እንዲህ ነው ምናምን ስለ አንድ ነገር ላይ የሆነ ያመንክበት ነገር አለ አይደለም። ባለፈ የነገ ያወራነው እንቁራሪት ተራራ ሲወጣ ትችት፣ ወሬ፣ ጭቅጭቅ፣ ስድብ ምናምን ያመንክበት ነገር ካለ አንተ ያንን ነገር ለማድረግ ቁርጠኛ ሆነህ እስከ መጨረሻው ታግለክ ማድረግ ነው። አንተን ደግሞ እኔ በእንደዚህ አይነት ሁኔታ አይቼካለሁ። ምንም አይነት ነገር ወደ ኋላ የሚመልስክ ሰው አይደለም። ምንም አይነት ነገር ሀቢቢ አንተ ለራስህ ነው የምትኖረው፣ ለሰው አይደለም። ስለ ስጦታው ማመስገን የምትፈልጉ ከሆነ አመስግኑና የሚለውን እንዝጋው። ሽክራን كثير على الهديه بحبكم من قلبي عن جد شكرا። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ቻው